ሰለላሁ ዐለይሂ ወሰለም በራእይ ይወርድላቸው ነበር በራእይ ልክ እንደ አብርሃም ማለት ነው በቀጥታ ከተባለ ልክ ሙሳ አለይሂ ሰላም ማነጋገርን አነጋገረው እንዳለው አምላካችን አላህ Subhanahu Ta'ala በቀጥታ አምላካችን አላህ Subhanahu Ta'ala ቅድም ፒኬ እንዳነሳው እስራኤል ሚራጅ ሄደው አላህ Subhanahu Ta'ala በቀጥታ አናግረዋል በቀጥታ ማለት ነው አላህ Subhanahu Ta'ala ያ ረቢ ይያሉ አላህ Subhanahu Ta'ala እየመለሰላቸው ቀጥታ አናግረዋል ሙሳ አለይሂ ሰላም እንዳነጋገራቸው ማለት ነው ሶስተኛው ደግሞ በመላእክት አማካኝነት ነው በመላእክቱ መጥቶ በሰው ይመሰለላቸዋል እንደዚሁም ደግሞ እንትን ምንድነው የሚባለው በሰውም ተመስሎ በአካልም ራሱ አይተውታል 600 ክንፍ አለው ከፊት ለፊት አይተውታል ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሲድረቱል ሙንተሃ ላይ ወደ ሰማይ በሚወጡ ጊዜ አንድ ቦታ አይተውታል ሁለት ደግሞ በሚገለጥላቸው ጊዜ አንድ ጊዜ አይተውታል ማለት ነው እንደው ክንፉን ሲገልጹ ያላህ መልእክተኛ አለይሂ ሰላቱ ሰላም ይሄ እንትኑን አድማሱን ሞልቶት ነበር ያላህ መልእክተኛ አለይሂ ሰላቱ ሰላም ስለዚህ ጅብሪልን አለይሂ ሰላም በቀጥታ ማነግሩታን በሰው ተመስሎም እንደዚሁ መጥቶላቸዋል በቀጥታ እንዳናገራቸው ደግሞ በጣም ብዙ ቦታዎች ላይ ለምሳሌ ሱነን ኢብኑ ማጃህ ላይ ሐዲስ ቁጥር 196 ላይ ጅብሪልን አለይሂ ሰላም በቀጥታ እንዳይት ይመለከታሉ የሚናገራሉ አላህ መልእክተኛ አለይሂ ሰላቱ ሰላም እንደዚሁም ደግሞ ቀጥታ እንዳናገራቸው እኔ ጅብሪል ነኝ ብሎ እንዳናገራቸው ኢማም ቡኻሪ ሐዲስ ቁጥር 47 ላይ እኔ ጅብሪል ነኝ ይሄ ማሊክ ነው ብሎ እንደነገራቸው እኔ ጅብሪል ነኝ ይሄ ሚካኤል ነው ብሎ እንደነገራቸው ያስቀምጣል ሚካኤልና ጅብሪልን ያላህ መልእክተኛ አለይሂ ሰላቱ ሰላም እኔ ጅብሪል ነኝ ብሎ እስከነገራቸው ድረሱ እንደተናገረው ወይም ደግሞ እንደነገራቸው ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ ማለት ነው ስለዚህ ጅብሪልን አለይሂ ሰላም በቀጥታ አናግረውታል እኔ ጅብሪል ነኝ ብሏቸዋል ስለዚህ ይሄ ማስረጃ አለንኛ እናንተ ግን ይሄንን ነገር እንደ መስፈርት አድርጋችሁ ካመጣችሁና መስፈርት ነው ካላችሁ ይሄንን ይዘና ሆነ እስኪ ሁላችሁም ነብያቶችን ነው ከዘከሪያዎች እስኪ ገብርኤል እኔ ነኝ ብሎ ያሳወቃቸው አንድ ነብይ ያምጡ አንድ ነብይ ነው የምላችሁ ያን ሁሉ ነብያቶች እኔ ገብርኤል ነኝ ብሎ ገብርኤል ራሱን አስተዋውቋቸው ነበር ወይ ማርያምን ጨምረው ማለት ነው ማርያም እንግዲህ ገብርኤል ተገልጾላታን ብለው ያምናሉ እኔ ገብርኤል ነኝ ብሎ ተገልጦታታን መቼ ነው የተገለጠ ከዘከሪያዎች አንድ ቦታ ላይ የለም እኔ ገብርኤል ነኝ ብሎ ራሱን ያስተዋወቀበት ማለት ነው ስለዚህ እርስ በርሱ የሚላተም ነገር ነው ክርስቲያኖች ይዛችሁ የምትመጡት ሌላው ምንድነው መጨረሻ የምንናገረው ክርስቲያኖች መጽሐፍ ከበፊት የነበረው መጽሐፍ አምጡ ይላሉ እኛኮ መጽሐፉ እኮ ተበርዟን ብለን እናምናለን ከተበረዘ በኋላ እናንተ አሁን ትክክለኛ የሆነ መጽሐፍ እኮ የላችሁ መጀመሪያ የተጻፈው መጽሐፍ ለምሳሌ ሙሴ ጻፈው እንትና ጻፈው ብላችሁ የምታምኑት መጽሐፍ እኮ ትክክለኛ ኦሪጂናሉ እንደሌለ እናንተ ካወቃችሁ ኦሪጂናሉ ከሌለ ከመንደነው የምንሰጣችሁ ምክንያቱም እኛ ኦሪጂናሉ ከዓለማቱ ጌታ ካለ የተወረደው ነው የአምላክ መጽሐፍ ብለን ነው እንጂ ምናምነው እነ ማርቆስ እና ሉቃስ የጻፉትን አይደለም እኛ የኢየሱስ ወንጌል አለ ብለን ነው እንጂ የማርቆስ እና የሉቃስ ወንጌል አለ ብለን አናምንም ሲጀምር ግልጽ ነው የኢየሱስ ወንጌል ደግሞ እንዳለ ራሳችሁ መጽሐፋችሁ ይጠቁማል ለምሳሌ ወደ ነገሬና ናዝሬት ሲመጣ ወንጌልን እየሰበከ እንደመጣ መንግስተ ሰማያት ቀርባለችና ንስሐ ግቡ በወንጌልም እመኑ እያለ ሲሰብክ እንደነበረ መጽሐፍቶቻችሁ ይገልጻሉ አላህ Subhanahu Ta'ala በተከበረው ቃል ኢንጂልንም ሰጠሁት እያለ ይናገራል ያ ኢንጂል አሁን እናንተ በእጃችሁ ላይ የለም ስለዚህ ከሌለ ከዚህ አምጡልን ብላችሁ ልትነግሩን ስለማትችሉ አላህ Subhanahu Ta'ala ደግሞ የበፊቱንም የሚያውቀው በኋላ ያለውን አሁን ያለውን ሁሉ የሚያውቀው አንድ አምላክ ስለሆነ በዚህ የቁርአን አንቀጽ ላይ እኛ እንነግራችኋለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት እንደሚመጡ አህመድ የሚባል ነብይ እንደሚመጡ በሱረቱ ሰፍ ላይ በግልጽ ያላህ መልእክተኛ አለይሂ ሰላቱ ሰላም ያላህ መልእክተኛ አለይሂ ሰላቱ ሰላም እንደሚመጡ አላህ Subhanahu Ta'ala ነግሮናል ማን እንደነገረ ኢሳ አለይሂ ሰላም የተናገረው በተውራትና በእንጂል ተጽፎ የሚያገኙትን የማይጽፍና የማያነብ ነብይ ያለ በተውራትና በእንጂል እንደተገለጹ አምላካችን አላህ ነግሮናል ስለዚህ ቁርአን መለኮታዊ ንግግር ስለሆነ እኛ የምናውቀው በዛ በቁርአን ነው ብለን ነው እኛ የምናምነው እንጂ የግላችንን ሐሳብ አይደለም መለኮታዊ ንግግር ነው ብላችሁ እናንተ ተቀብላችሁ የናንተ መስፈርት እኛ በነገራችን ላይ የናንተ መስፈርት እናሟላለን እናንተ ያወጣችሁ መስፈርት በፍጹም ማሟላት አትችሉም አንዱንም ለማታሟሉት በቀጥታ ያናገረ ለምሳሌ ከሙሴ ውጭ ማንንም የለም ራሱ ነው የተናገረው እንደው ምንድነው ያለው ፊት ለፊት ያናገረ እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም ነው ያለው አይደል እግዚአብሔር ፊት ለፊት ያናገረ የነበረው በቀጥታ ያናገረ ሙሴ ነው ብሎ ነው ባይብል የሚያስቀምጠው ስለዚህ በቀጥታ እግዚአብሔር ሲያናግር የነበረው እንደው መልአክ ነብይ ሲመጣ እንደውም ተናግሮ ነው በራእይ ወይም ደግሞ እግዚአብሔርን በእንትን እንደሚያናገር ወይም ደግሞ በመልአክ አማካኝነት እንደሚያናገርም ተናግሯል ያንን ከተናገረ እንዴት ነው ባይብሉን ራሱ ተቃውማችሁ ያንን ጥያቄ እኛ ጋር የምታመጡት እኛ ጋር መጣታችሁ እንደ ኤቲስት አትሆኑ ክርስቲያኖች ራሳችሁን ሃይማኖታችሁ ይሆነ የሚያቀባችሁ ነገር የሚከለክላችሁ ነው ይሄ ነገር ትክክል አይደለም የሚላችሁ ነገር የለም እና ወደ ራሳችሁ ብትመለሱና ራሳችሁን ብትፈትሹ መጽሐፍቶቻችሁን ብታነቡ አሪፍ ነው ብያስባለሁ ከስሜትና ከማሸነፍና ከመሸነፍ ወጣታችሁ እውነትን ለማግኘት ጠይቁ ብላለሁ የመጨረሻ ምክር አመሰግናለሁ
መንሲ ቀጥይማ ዝም ተባብላችኋል አሪፍ ገለጻ ነበረ ማሻአላህ ጉዳይዲያም አህመድም መስሚዝም ፒኬም ሁላችሁም እዚህ ተናገራችሁት ደስ የሚል አካዳሚካሊ የተላበሰ ሆኖ አለ በዚሁ ቀጥሉ ስሜትን የተከተለ ንግግር ምናምን ጥሩ አይደለም ደስ የሚል ንግግር እያደረጋችሁ ነው በዚሁ ቀጥሉ ነው የሚለው አካዳሚካሊነታችሁ በጣም ገርሞኛል አዳብሩት ነው የሚለው ምናልባት ጉዳይዲያ መጀመሪያ አካባቢ የተናገርኩት ቅር አሰኝቶ ከሆነ ይቅርታ አላህለሁኝ ስሚዝ ምንድን ነበር ያለው ርዕሱን አላወቅኩትም ላለው እዚህ ቤት የተነሳው ሳይሆን ኢቭን ራሱ ክርስቲያን ወገኖቻችን ምን አይነት ርዕስ እንደሚያነሱ አያውቁትም እኮ በምን ርዕስ ላይ እንደሚያወሩ እኮ አያውቁትም እኮ ብቻ የራሳቸው ማህበረሰብ በእስልምናው በኩል ጥቁር ነጥብ እንዲይዝ ብቻ ነው እዛም እዚህም የረገጡትና ይመስለኛል ትናንትና ከጉዳይዲያ ጋር የተደረገው ነገር እንደው የሆነ ቶፒክ ተመርጦ አይደለም የተነጋገሩ ያሉት ስለ ነብያችን አለይሂ ሰላቱ ወሰለም የተናገራችሁት በጣም አሪፍ ነው እኔ አልጨምርም ከዚህ በላይ መደጋገም ነው የሚሆነው ብዙ ጊዜ ታሪክ ሳይንስ የሚሉት ነገር ግን በጣም ያሳቀኝ ነው በነገራችን ላይ የታሪኩንም ያው ተናግራችሁታል ሳይንሱም የታወቀ ነው ሃይማኖትና ሳይንስና ታሪክ አይገናኙም በነገራችን ላይ ማለት ነው በጭራሽ አይገናኙም ኦኬ ሃይማኖት ላይ ተአምራለ በሳይንስና በታሪክ ተቀባይነት የሌለው ማለት ነው ስለዚህ ይሄን ነው ታሪክ እንዲህ አላለውም ሳይንስ እንዲህ አላለውም የሚለው ነገር ይሄ ራሱ ከራሳቸው ጋር መታረቅ አለባቸው ነው የምለው ኦኬ ሌላኛው ነገር ምንድነው አህመድ የተናገረው የሳበኝ ነገር ምንድነው ሌሎች ነብያቶች ስለ ነብያችን መሰከሩ አልመሰከሩ እንትን የለውም እኮ ትርጉም የለውም ጀስት ያኒ ምክንያቱም እነዛ ነብያቶች አስተምረው እነሱ አስተማሩት ነገር ህዝቡ ስለረሳው ህዝቡ መልሶ ስለጠፋ የጠፋን ህዝብ ማዳን ነው ብሎ አላህ ትክክል ነው እንግዲህ ነብያችን የመጡት የጠፋን ህዝብ እንትን ለማለት ነው ስለዚህ ነብያችን ምን ሰርተዋል የሚለው ላይ ነው ፎከስ መደረግ ያለበት መንፈሳዊ ትምህርት ላይ ማህበራዊ ላይ ኢኮኖሚ ላይ ሰብአዊነት ላይ ማለት ነው ነብያችን አለይሂ ሰላቱ ወሰለም እንደመጡ መንፈሳዊ ትምህርት ላይ ምንድነው ያደረጉት የሰው ልጅ ጣዖት ያመልክ ነበር በእጁ የሰራውን ጣዖት ያመልክ ነበር የሰው ልጅ እንዴት በእጁ የሰራውን በእጁ የጠረበውን ጣዖት ያመልካል ከዚህ ጣዖት ራቁ ብለው መንፈሳዊ ትምህርትን አስተማሩ ኦኬ ማህበራው ላይ ስንመጣ ለምሳሌ ነብያችን በተነሱበት ማህበረሰብ ላይ አንድ ጎሳ ጠንካራ ጎሳ ከሆነ ወይም በቁጥር ብዙ ከሆነ ሌላኛውን ደካማውን ጎሳ ይፈልግና ሄዶ ምን ያደርጋል ጦርነት ይከፍትበታል ምንም ጸብ ሳይኖር ኦኬ ይሄዱና ሰርቀዋቸው ያመጣሉ እንደውም በአረበኛው ቀሲዳውን ማለትም ግጥሙን አባባሉን አላቀውም እንጂ አንድ አባባል አለ በአማርኛ ተርጉምላችሁ ምን ይላሉ መሰላችሁ እነዚህ ጎሳዎቹ ማለት ነው ዛሬ ሄደን እነዛን ጎሳዎች ተዋክተን ንብረታቸውን ዘርፈን መተናል ዛሬ ሀብታም ነን ነገር ግን ነገ ጀሃል እንሆን እንችላለን የሚል ቀሲዳ ግጥም ነበራቸው አባባል ነበራቸው ምክንያቱም ሄደው የሰው ሰርቀው ስለሚያመጡ ያኛው ደግሞ ተባብሮ መጥቶ ያጠቃቸውና ጦርነት ይከፍትና የሰረቁትን መልሶ ይሰርቃቸዋል እንደዚህ አይነት ህይወት ነበር የነበራቸው ከዛ ነብያችን ይሄንን አስቆሙ በማብረ ህይወት አንድ ሰው የሌላውን ጎሳ ካለ ምንም ጸብ ሄዶ ሌላውን ጎሳ ማጥቃት የለበትም በዘር መጠቃቃት የለም በድንበርም መሸማገል በቃ አለ በዲፕሎማሲ መኖር እንዳለባቸው አስተምረዋል ኦኬ ሰብአዊነት ነው የሚባለው ሰዎች ልጆቻቸውን ከነ ህይወታቸው ይቀብሩ ነበር እንደውም አንድ ወንድ ራሱ ብዙ ሴት ያገባ ነበር ብዙ ሴት ከማግባቱ የተነሳ ብዙ ልጅ ይወለዳል ሴቶች ከሆኑ ሴቶቹን ይቀብሯቸዋል ከነነብሳቸው ሴቶቹን ከነነብሳቸው የሚቀብሩት አንደኛ ሴት ልጅ መውለድ ለነሱ ክብራቸውን ያሳንሰዋል ሁለተኛ ደግሞ የሚበሉ ስለሚጠፋ ነው ሶስተኛው እና ትልቁ ነገር ደግሞ ይሄ ብዙ ሴት ያገቡ ነበር ስለዚህ ሰብአዊነት ላይ ነብያችን አለይሂ ሰላቱ ወሰለም አደረጉ ልጆቻችሁን ሴት ልጆቻችሁን ከነ ህይወቱ አትቅበሩ እንደውም አንድ ወንድ 3 ሴት ልጅ ኖሮት 5 ሴት ልጅ ኖሮት እነዚህ ልጆች በስነ ምግባር ያሳደገ ገነት ይገባል ነው ያሉት ነብያችን አለይሂ ሰላቱ ወሰለም በመቀጠልም አንድ ወንድ 10 20 30 ሚስት ከሚያገባ ከቻለ እስከ 4 ያገባ እንደውም አንዲት ሚስት ብቻ ያገባ ማለት በሰው ልጅ ሰብአዊነት መካከል ምን መደረግ እንዳለበት ያንን አድርገዋል ኦኬ በፖለቲካም ዘርፍ ቢሆን ምን አለ
ሃይማኖት ከሃይማኖት ሳይጠላላ ሌሎች ሃይማኖቶች ከሌላው ሃይማኖት ጋር ተባብረው አንድ ሀገር ላይ መኖር እንደሚችል አይሁዶች ጋር ተባብረው ኖረዋል ክርስቲያኖች ጋር የተለያዩ እንትሮች ዲፕሎማሲያዊ ነገሮችን ፈጥሯል ነብያችን አለይሂ ሰላቱ ወሰለም ጣዖት አምላኪዎችም ጋር እንደዚህ አድርገዋል ኦኬ ሌላው ደግሞ ምንድን ነበር ያልኩት ያው ለምሳሌ ጎሳ ከጎሳ ሲጣላ ሂደው ያስታርቁ ነበር ነብያችን አለይሂ ሰላቱ ወሰለም አስታራቂ ናቸው ኦኬ ስለዚህ ነብዩ ያደረጉትን ነው ፎከስ የሚደረገው እንጂ አይ እናንተ ያላችሁ አንድ ነብይ ብቻ ነው አከለ የሚባል ነብይ የላችሁም እንዴ አከለ የሚባለው ነብይኛ ምን አገባል ያ ነብይ እኮ እሱ ያስተማረው ስለተረሳ ስለጠፋ ነው እኮ ነብያችን የመጡት እኮ እኔ እኮ አሁን ችግሩ ትልቁ ነገር ምንድነው ይሄንን አለመረዳታቸው ነው ኦኬ ይሄንን ነው ምለው አበዛውባችሁ አፉ በሉኝ ይቅርታ አድርጉልኝ ጉድ አይዲያ ይቅርታ እሺ ቅድም ተናገር ችግር የለውም እሺ አላህ ይጨምርልሽ በጣም አሪፍ ነጥቦች ተነስተዋል ጥሩ መልሶች ተመልሰውባቸዋል ይሳቅም አለ እንግዲህ አንድ የተረሳ ነገር ያለ ይመስለኛል እስልምናን ማን መሰረተው የሚለው አልተነሳም አይ ቲንክ እሱ ላይ ይሳቅ ሐሳብ ይሰጥበታል በዛ ላይ እስልምናን ማን መሰረተው ነብዩ መሐመድ ነው ወይ እስልምናን የመሰረተው እስልምናን የመሰረተው ነብዩ መሐመድ ነው የሚል ጥያቄ እንትን ሐሳብ አንስቶ ነበር አኪና እዚህኛው ላይ ሐሳብ ስጡበት ሰላም ወአለይኩም ሰላም እንዴት ናችሁ ኢንሻአላህ እሱ ላይ እንሄዳለን እንትን ቪዲዮን አሁን አየሁትና ያወራችሁትን ሐሳቡ እነሱ ዛራም እንዲሁም ሌሎችም ሲያነሱት ነበር በማለት እቼ ነበር የገረመኝ አንድ ነገር አለ ምንድነው ያወራችሁ ባላችሁበት ሰዓት በሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም አላህን ማናገራቸው የሚናገር ሐዲስ አለ ስትለው አይ ሐዲሱን ተወውና ቁርአን ላይ ብቻ አውራኝ ልክ ምንድነው ቁርአንዬ ነው መሰለኝ አኬ ቁርአንዬ ነው መሰለኝ ቁርአንን ይቀበላል ሐዲስ አይቀበልም እንደዛ አይነት ሰው ሆኖ ነው የቀረበውና ክርስቲያኖች ከሙስሊሞች ጋር ስትወያዩ እናንተ አይደላችሁም በዚህ ላይ ቆመ አውራኝ እዚች ጋር ግን አታውራኝም የምትናገረው ማለት ነው ቁርአንም ሐዲስም እኛ እስከተቀበልን ድረስ ከፈለግነው ማስረጃ ማምጣት እንችላለን ቁርአንን እስከተቀበልነው ድረስ ቁርአን ለኛ መረጃችን ከሆነ ያንን መረጃ እንቀበላለን ሐዲስም ከሆነ ሐዲስን እንቀበላለን አይ ከቁርአን ብቻ ነው እንፈልገው ከሐዲስ አልፈልግም ብለህ ልክ አሰውሽታ ከክርስቲያን ዲጋስታሩ ከማቴዎስ ነው እንፈልገው ከማርቆስ ማስረጃ አልፈልግም ወይ ከሉቃስ ማስረጃ አቀርብልኝና የማቴዎስን ተው አልቀበልም እንደማለት ማለት ነው ለክርስቲያኑ ጋር መጣችሁ አይ በቃ ከማቴዎስ ብቻ አቀርብልኝ ማስረጃ ሉቃስን አልቀበልም የሉቃስ ይቅርና ማቴዎስ ስለዚህ ማቴዎስ ላይ ከሌለ ስለዚህ የማቴዎስ ላይ ኢየሱስ አምላክ አይደለም ወይ ደግሞ ሌላሽ ነገር አንቀበልም ብለ እንደመወያየት ማለት ነው ስለዚህ ሐዲስ ላይ የለም ቁርአን ላይ አልተቀመጠም ስትለው ሐዲስ ላይ ካለኮ በቃ ሌላ ምንም እኮ የሚያስፈልገው ነገር የለም መረጃ እስካለ ድረስ ማለት ነው መረጃ እስካለ ድረስ ዋናው ማስረጃ መኖሩ ነው አለ ወይስ የለውም የመጣው ሐዲሱ ሰሂህ ነው አይደለም የሚለውን ማረጋገጥ እንጂ አይ በቃ ቁርአን ላይ የለም የሚለውን መንደርደሪያ አርጎ ነው ከዛ በኋላ ምን ይቀጥለው ውይይቱን ይቀጥላል ያን መንደርደሪያ ያረጋውና ከዛ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላናገሩም ከዛ በኋላ እንዴ ቆይ አላናገሩም የሚለው እኮ ቁርአን ላይ የለም አልኩ እንጂ ሐዲስ ላይ የለም አላልኩም ቁርአን ላይም ያመለክት ነገር አለ ስለዚህ ያንን መሰረት አድርጎ ውይይቱ በዛ መቀጠል አልነበረበትም ለማንኛውም እኛ ቁርአንና ሐዲስ ነው የምንቀበለው ሁለቱንም መረጃ አድርገን መቀበል እንችላለን ይሄንን መረዳት ያስፈልጋል ቁርአንም ሐዲስም እኛ መረጃችን ስለሆነ እኛ ቁርአን ብቻ ሳይሆን ሐዲስንም ስለምንቀበል ትክክለኛ ልብበሉ ትክክለኛ ሰሂህ የሆነ ሐዲስ ከሆነ ስለምንቀበለው ያንን መሰረት አድርገን ማውራት መርታችን ያንን የማመንም ግዴታ እኮ ያለብን መብታችን ሳይሆን ብቻ ሳይሆን ግዴታችን ነው ስለዚህ ሐዲስ ላይ ስለተጠቀሰ ልክ አይደለም ማለት ነው ልክ ነው አንተ ሉቃስ ማርያምና ገብርኤል ያወሩ አያወሩ ከታውቆ ነው እሱ መረጃ አርጋ አንተ ሉቃስን መረጃ አርጋ ያወራ ሐዲስን አልቀበልም እንዲትራል ሉቃስ ገብርኤልና ማርያም ያወሩ አያወሩ ማስረጃው ምንድነው ገብታችሁ ሉቃስ መጥቶ ያወራውን ነገር እየተቀበለ ይገናኙ ገብርኤል ማርያም ገብታ ምንም ማያቅ ሰው ያልነበረ ሰው መጥቶ ያንን ያወራለን ተቀበለ ነብዩ ሰለላሁ ዐለይሂ ወሰለም
እንትን ያሉትን አትቀበሉ፣ ሐዲስን ግን አትቀበሉ፣ ቁርአን ብቻ ብሉ ማለት የማያስኬድ ነው ማለት ነው። ይሄንን ለማንሳት ነው። መንፈስ ቅዱስ አላለችኝም። መንፈስ ቅዱስ ለሉቃስ መች ነው የተገለጠለት? ሉቃስም አላለም። አንቺ ቲጂ ሉቃስም አላለም። መንፈስ ቅዱስ ተገለጠልኝ እና እናንተ ከራሳችሁ አምጥታችሁ የምትሏት ነገር ነው። እስልምና እንትን የተመሰረተው ማን ነው? ወይ ደግሞ እስልምና የነብያቶች እምነት ነው ወይ ሲል ወይ ደግሞ እስልምና ማን የመሰረተው ስንል አላህ Subhanahu Wa Ta'ala የሰው ልጆችን የፈጠረበት ሃይማኖት ነው እስልምና ስንል። ለዛ ነው ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فاقم وجهك للدين حنيفا فطرة الله التي فطر الناس عليها ይላል። ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት እስልምና ነው። አላህ ምን ያለበት ሰው ልጅ ሰዎችን የፈጠረበት ሃይማኖት ነው እስልምና። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም መጥቶ አይደለም ይሄን እስልምና አንተም በሉ ያለው ሳይሆን ወይ የሆነ ሰዎች ልክ ሲቀየሙ እነዚህ እኮ ሙስሊም ይመስላል ልክ በክርስትናው እንዳሉ ማለት ነው። ሰዎች ሐዋርያቶች ክርስቶስ ክርስቶስ ሲሉ በቃ ክርስቲያን ብለው ጠሯቸው። እንደዛ አይደለም የእስልምና አላህ Subhanahu Wa Ta'ala የመረጠው ሃይማኖት፣ አላህ ለሰው ልጆች መርጦ የሰጠው ሃይማኖት። ለዛ ነው ሱረቱ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም አላህ ዘንድ ተወዳጅ ተቀባይነት ያለው ሃይማኖት እስልምና ነው አለ። እንደውም ከዛ ከእስልምና አላህ Subhanahu Wa Ta'ala እኔ ከመረጥኩላችሁ ሃይማኖቶች ይዛችሁ ከመጣችሁ ተቀባይነት የለውም ማለት ሱረቱ ኢምራን ምዕራፍ 3 እዛው 85 ላይ ወመን የብተጊ ገይረ الاسلام ዲናን فلن يقبل منه وهو في الاخره من الخاسرين ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ምን ተቀባይነት የለውም ማለት። ስለዚህ እስልምና ምንድነው ሲባል አላህ Subhanahu Wa Ta'ala ለሰው ልጆች የመረጠው ሃይማኖት ሰዎች አይደለም ከጊዜ በኋላ አምጥተው በቃኛ ሙስሊሞች እንባል ያሉት ነገር አይደለም ማለት ነው። ስለዚህ እኛ አላህ Subhanahu Wa Ta'ala ነው መርጦ የእስልምናን የሰጠን ማለት ነው። ለዛ ነው ኢብራሂም ስለ ኢብራሂም ሲናገር አላህ Subhanahu Wa Ta'ala ኢብራሂም ምን አለ? ማካነ ኢብራሂም ይሁዲያን ወላ ነስራኒያን ወላኪን ካነ ሐኒፈን ሙስሊማን ወማ ካነ ሚነል ሙሽሪኪን አለ። ኢብራሂም ይሁዳም ክርስቲያንም አልነበረም። አንድ ሰው ይሁዳ የሚለው ስም ራሱ የመጣው ከጊዜ በኋላ ክርስቲያን የተባለው ከጊዜ በኋላ። ኢብራሂም ግን አንድን አምላክ አላህን ብቻ በብቸኝነት ሲገዛ የነበረ ሙስሊም ነው። ኢስላም ስንል የሆነ ውስብስብ አይሆንባችሁ። ኢስላም ማለት ራስን ለአንድ አምላክ እጅ መስጠት ማለት ራስን ማስገዛት ለሱ ተገዥ መሆን ነው። ስለዚህ ነብያቶች በአጠቃላይ ሙስሊሞች ናቸው። አንድ ቁርአን አያ ልጥቀስና ልጨርሰው ወይ አንድ ሐዲስ ይጨምራል። ምንድነው ይሄ እስልምና ከተባለ አላህ ምን አለ? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى ይሄ ለእናንተ የደነገግንላችሁ ሃይማኖት ኑህን ያዘዝንበት እንዲሁም ኢብራሂምን ያዘዝንበት ሙሳን ያዘዝንበት ኢሳን ያዘዝንበት የነብያቶችን ያዘዝንበት እምነት ነው አለን አላህ Subhanahu Wa Ta'ala። ስለዚህ ይሄ እስልምና የሁሉም ነብያቶች እምነት ነው ማለት ነው። አንድ ሐዲስ ልጥቀስና ልጨርስ። አቡ ዳውድ በዘገቡት ሐዲስ ቁጥር 4324 ላይ ነብይ ሰለላሁ ዐለይሂ ወሰለም ምን አሉ? አልአንቢያው ኢኽወቱን ሊአላታ ነብያቶች ምንድናቸው? ወንድማማቾች ናቸው ልክ በአባት አንድ እንደሆኑት ማለት ነው። ዲኑሁም ዋሂድ አሉ ነብይ ሰለላሁ ዐለይሂ ወሰለም ሃይማኖታቸው አንድ ነው የነብያቶች። ከዛስ ስለ ኢሳ ሲናገሩ ምን አሉ? ወአና አውለ الناس بعيسى ابن مريم እኔ ከሰው ልጆች ለኢብራሂም ለኢየሱስ በጣም የቀረብኩት እኔ ነኝ ብለው ይናገራሉ። ስለዚህ እስልምና አላህ Subhanahu Wa Ta'ala ለሰው ልጆች መርጦ የሰጠው ሃይማኖት እንጂ ሰዎች ከጊዜ በኋላ ያወጡልን መጠሪያ ስም አይደለም ማለት ነው። ይሄን ለማለት ነው ኢንሻአላህ። እነዚህ የቀደም የመጀመሪያው ነጥብ እዚህ ከውይይቱ አንፃር ያነሳሁት ነው። እስልምና ደግሞ የነብያቶች ሃይማኖት እንደሆነ ከዚህ መረዳት እንችላለን ማለት ነው። ጉዳይ ጋር ሐሳብን አግኝቼው ከሆነ ኢንሻአላህ ቀጥሉ እነዛ ረማሉ። ምንም አያውቁም ስለ እስልምና። ልክ ስለ እስልምና ሲነሳ አሉ የስድብ እንትን መጽሐፍ ይዘው እንትን ጽሁፍ ይዘው የሚሽከረከሩ ልጆች እነሱ ነው የሚጠሯቸው። ቶሎ ብለው ደውለው ና አረ ሙስሊም መጥቶብናል ና ድረስልን እንትና ና ድረስልን እንትና ና ድረስልን።
እፎይና እንትናና ብለው ይጠራሉ። ዕውቀት የላቸውም፣ ስለ እስልምና አያውቁም። እኔ አክሊል 40 ደቂቃ ለሱ እየተሰጠው ለእኔ 4 ደቂቃ እየተሰጠኝ እስልምና ላይ ጥያቄ ጠይቀኝ። ቀኑ ሙሉ እድል ሰጠዋለሁ፣ ሙሉ ቀን ማለት ነው። ምንም እንደማያውቅ ስለማውቅ ነው። እስልምና ላይ አያውቅም፣ ምንም አያውቅም። እና የተወሰነ እንደሚያውቅ ሰው ትንሽ ሪያክት ለማድረግ ምናምን ሲሞክሩ ይገርመኛል። እና አፖሎጂስት ነን የምትሉ ዲግሪ ቆብ ምናምን ጭናችሁ የቴዎሎጂ ተምረናል ምናምን የምትሉ እስቲ ወንድ ከሆናችሁ እስልምናን ደፍራችሁ ማንበብ ሞክሩ። ወንድ ከሆናችሁ እስቲ ቁርአን ላይ ድርሽ በሉ። እዚህ ቲክቶክ ላይ ያሉ እኮ የእስልምና አፖሎጂስቶች ባይብልን ገብተው ኮሜንታሪ ገብተው መረጃዎችን እያንዳንዱ አውጥተው ከክርስቲያን በላይ መጽሐፍ ቅዱስን እያነበቡ እያስረዱ ክርስቲያኖችን እያስተማሩ እዚህ ቲክቶክ ላይ በሁለቱም ሳይድ እስልምናንም ክርስትናውንም ይዘው በደንብ እና ይቅርባችሁ የሚሻላችሁ እንደውም ወደ ጠራ ወደ እስልምና እምነት ኑና በጭቃ ውስጥ የወደቁትን ክርስቲያኖች አውጧቸው። በተለያየ የተሳሳተ አስተምሮት ውስጥ የወደቁትን ክርስቲያኖች ማዳን የምትችሉት እስልምና ውስጥ ቆማችሁ ነው። ጭቃ ውስጥ ሆናችሁ ነው እየተተራመሳችሁ ያላችሁት። ዕውቀታችሁን ለማይረባ ቤተ እምነት ነው እያባከናችሁት ያላችሁት። ምንም ዕውቀት ለሌለው ኢቭን የሚጠቅም ነገር ለሌለው ክርክር ብቻ አስተምሮቱ የተሳሳተ የበዛበት እና ወደ ጠራው እምነትና አስተምሮ ወደ እስልምና ብትመጡ የተሻለ ነው። ብዙ ሰዎችን ማዳን ትችላላችሁ። አይን ለማለት ነው። ኤኒዌይስ የቀረ ነገር ካለ ምናልባት የምትሉት ነገር ካለ አስፈላጊ ነገር ካላችሁ በሉና ጨርሰዋለን። ይሄ እኔ መጨረሻ ማጠቃለያ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? ማሜ እንዴት ነህ? ሰላም ነው? ደስ ይላል። ወላሂ ዛሬ ገና ነው የማገኘው እድሉን አግኝቼ አላውቅም። ሰላም አለይኩም ብያለሁ ወንድሜ። እንዴት ነህ? ሰላም ነው? አልሐምዱሊላህ። እሺ እኔ አዳምጬ ነበረ ቅድም ያወራችሁትን ርዕስ ላይ ከአኬ ጋር ምናምን ያወራችሁትን አዳምጬ ነበረ። ኖርማሊ ያው እንደዚህ አይነት ቦታ ላይ ስትሆን እነሱ ታይምን ሙሉ ኮንትሮል እነሱ ናቸው ያደረጉትና እነሱ በፈቀዱልህ መጠን ብቻ ነበር እንድታወራ ያደረጉት የነበሩትና ሐሳብህን እንኳን ፉል ኮንቴክስቱን ለማስረዳት ጊዜ አይሰጡም። የታወቀ ነው። እንደዛ ስትሆን ደግሞ ፕሬሸር ውስጥ ስትሆን እንደው የምታውቀውንም በትክክል እንዳታወራ ያደርጉሃል። ኢንተራፕት እያደረጉ ደቂቃዎችን እያሳነሱ አነስ ባለ መልኩ ነው ስታስረዳቸው የነበረውና ቢሆንም ግን ምንም የሚያመጣው ተጽዕኖ የለም። እነሱ ያነሷቸው ፖይንቶች ተራ ናቸው። ኖርማሊ ይሄ ጥያቄ አኬ እኔ ዛሬ ሳይሆን ሁሌም ሲጠይቅ ስለምሰማው ነው ኖርማሊ። ነገር ግን እሱ ይሄንን የሚጠይቅበት ምክንያት ነቃ ብሎ እንትን ማለት ያስፈልጋል። ጥያቄውን የሱ ጥያቄ ምንም አይነት ቫልዩ የሌለው ጥያቄ እንደሆነ ለማሳየት ኮሚኒቲ እያለ የሚያነሳው ነገር ስላለ ማለት ነውና ምንም ዋጋ የማይኖረው ምንድነው ያ ኮሚኒቲ ኦኬ ከአምላክ ከመለኮት የተገለጠለት ግልጠት ስላሴ አይደለም። በየትኛው መንገድ ብታገላብጠው ወደዚህ ብታረገው ወደ ቀኝ ብታረገው ወደ ግራ ብታደርገው ኢየሱስ ክርስቶስ አምላክ መሆኑን ሊያሳይ አይችልም። ኦኬ የትኛውንም ኮሚኒቲ ብታመጣ ሁለት ስላሴ የሚባል ትምህርት አዲስ ትምህርት ነው። ክርስትና አዲስ ትምህርት የተመሰረተ ትምህርት ነው። እነዚህም ፖይንቶች ነው ማንሳት የሚያስፈልገው። ክርስቲያን እኮ በነቢያት የተቋቋመ ኮሚኒቲም አይደለም እምነትም አይደለም። ክርስትና ስላሴ አዲስ ሐሳብ አዲስ ትምህርት አምላክ አንድም ሶስትም ነው የሚል ትምህርት ይዞ የመጣ እና ይሄ እነዚህ ቻሌንጆች እነዚህ ትልልቆቹን ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከአላህ ሲላኩ ትልቁ ቻሌንጅ ዋናውን አናቱን የሚል ሐሳብ ቁርአን ውስጥ ታገኛላችሁ። ትልቁ ማለት ነው
አሁን እሱ ምን ሲልህ ነበረ? አሁን እነዚህን ፖይንቶች እንዳታነሳ ነው። አየህ ማይንድን ወደ ሌላ አቴንሽንን ወደ ሌላ ቦታ ወሰደው። ምን ብሎ ጠየቀ? የመስዋዕት ስርዓት አላቸው አይሁዶች፣ የመስዋዕት ስርዓት አላቸው። አሁን የመስዋዕት ስርዓት ወይም ደግሞ የአምልኮ ስርዓት፣ የስግደት ስርዓት፣ የጾም ስርዓት፣ እነዚህ ስርዓቶች የሚመጡት በነቢያቶች በእያንዳንዱ ነቢይ የተለያየ የጸሎት ስርዓት፣ የተለያየ የመስዋዕት ስርዓት፣ የተለያየ ህግጋቶች አሉት። ሸሪዓ ይባላል። እኛ በኢስላምም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት ሸሪዓ ከሌሎች ነቢያቶች ሸሪዓ የተለየ ይዘው መጥተዋል። ነገር ግን ተመሳሳይነት ያላቸው አሉ ወይ? አዎ፣ ስግደት አለ፣ ጾም አለ፣ አምልኮት አለ፣ ምንፈጽማቸው ግዴታዎች አሉ፣ ገነት ገሃነም የሚባል አለ። ዋናው ግን ዋናው እነሱ የሚሸሹት ምንድነው? ስለ አምላክ ማንነት። ኦኬ፣ ስለ አምላክ ማንነት። አምላክ በየትኛውም ኮሚኒቲ ነቢያቶች በሰበኩት በየትኛውም ኮሚኒቲ ኦኬ፣ ስለ መጽሐፍ አንስቷል። የእናንተ መጽሐፍ አንድ መጽሐፍ ብቻ ነው፣ የሌሎች መጽሐፍ እነዚህን ሁሉ መጽሐፎች ኦኬ፣ አንተ አለህ መጽሐፍ፣ አንተ ሁሉም ነገር አለ። ነገር ግን አንተ እያመለክ ያለው አምላክ ነቢያቶች የሚያውቁት አይደለም። ዋናው ፖይንት ያ ነው። እኔ ክርስትና ላይ ትልቁ ችግር ከአይሁዶች ጋር አይመሳሰልም። ትምህርታቸው ተቃራኒ የሆነ ነው። ከሮማውያን ፍልስፍና የመጣ ስላሴ የሚባል ትምህርት አላችሁ። ቴብሉ ወደዛ ነው መዞር ያለበት እንጂ ማርያም ለምሳሌ የአምልኮት ስርዓት ወይም የስግደት ስርዓት መርየም የምታደርገው የስግደት ስርዓት በቀን 5 ወቅት ሰላት አይደለም መርየም የምትሰግደው። ዒሳ አለይሂ ሰላም በቀን 5 ወቅት ሰላት አይደለም የሚሰግደው። ሙሳ በቀን 5 ወቅት ሰላት አይደለም የሚሰግደው። እነዚህን ማብራራትም ምናምን አይጠበቅብኝም። 30 ዓዲ ስለዚህ ዋናውን ፖይንት ወደ ዋናው ፖይንት እነዛን ሰዎች ማምጣት ነው የሚያስፈልገው። ዋናው ፖይንት እንትን አይደለም፣ የመስዋዕት ስርዓት አይደለም፣ ወይም የኃጢአት ስርየት ሲስተም አይደለም። ኦኬ፣ የኃጢአት ስርየት ሲስተም የሚባለው لا ATM طيب مدام يا محمد خلينا انت مدام خوزه هناك what look here look ኦኬ በቃ ሰላም አለይኩም። እኔም ልወጣ ነው። ዛራ ላይ በመከፍች ከሆነ ምናልባት አንቺ ጋር አንዳንድ አረስቶች ካሉ መጣለው። ላይፍ ክፈቺ፣ ያው እየሰራውን ቢሆን አዳምጣለሁ። እሺ ከከፈትሽ እሺ መርሐባ። አንድ ብቻ ልነግር፣ አንድ ብቻ እውነት ፎሎ አድርገኝና ተከትለኝና እኔ እዛ ከፍታለሁ፣ ትመጣለህ። ደህና ናችሁ? መጀመሪያ አልሐምዱሊላህ ሰላም ነን። እንኳን ደህና መጣህ። ሊወጣ ስለሆነ ትቀጥላለህ። አንድ ሀሳብ እንኳን ሳላወራ ልታስወጡኝ ነው? እኮ እኛ ጋር ትመጣለህ። ያው ነው የኔ ቤት እሱ ቤት ስለሆነ እዛ ትመጣለህ። ችግር የለም እናስገባሃለን። ያኔ እኔ ስለምሸኩ ነው ይከፋና ፎሎ አድርጌ ያለው እውነተኛው ኢየሱስ ማን ነው የሚለው ጥያቄ ምልክት ያለህ ልጅ በቃ ሌላ ቀን ትጋብዘኛለህ። አው ቤቴ ለብቻ ቀጠሮ እንያዝና ገብተህ ታወራለህ። ሐሳቦች ካሉ ይዘመጣ ሐሳቦችን አብረን ዲስከሽን እናደርጋለን፣ እንሰማለን። እሺ በተረፈ ግን ጥያቄ ካለ እስልምና ላይ ዛሃራ አሁን ላይቭ ስለምከፍት እሷ ጋር ገብተህ በደንብ ሞር እሷን ጠይቃታለህ። ከኔ ጋር ግን የምናወራው ምናልባት ከክርስትና ወደ እስልምና ስለመጣው አንተም ያለህን አስተምሮትን አብረን አንድ ላይ ዲስከሽን ማድረግ እንችላለን። ለዛሬው ግን ያ እንግዲህ እኔ ምረዳ ነገር ካለ ምናልባት ቤቴ ላይቭ ከፍቼ ለብቻ ዲስከሽን እናደርጋለን ካንተ ጋር። ወደ ምሽት አካባቢ ከፍታለሁ ዛሬ። ዛራን ግን እስልምናን ጠይቃት አስፈላጊ ከሆነ ይሄ ነው። እሺ ችግር የለም። እሺ ተረፈ ሰላም አለይኩም፣ ጨርሻለሁ። ደህና ሁኑ። ወአለይኩም ሰላም። ደህና ሁኑ። እና እዚህ ጋር መጣው ማውራት አልቻልኩም። ራሱ እንትን ብዬ እኔ ልውረድላችሁ ወሰለኝ። ከዛስ ባቢ ወይ እኔ ልውረድላችሁ። እስኪ አንድ ነገር ልጠይቅህና
እሺ ያንተን ፌቨራይት መጽሐፍ ሪኮሜንድ አድርገኝ እስኪ። መንፈሳዊ ነው አዎ ምንድን ነው? መንፈሳዊ ነው ጉዳያችን፣ ከመንፈሳዊ ነው። ሌላው መናገር አይጠበቅብኝም። እኔ መናገር አይጠበቅብኝም። ሂደህ ማንበብ ትችላለህ። የተመቸ ሁሉን አንብበው፣ የተመቸን ተከተል። ሪኮሜንድ አድርገኝ እኮ ነው ያልኩህ። ጀስት አንተ ለራሴ አሪፍ የምትለው መጽሐፍ የለም እንዴ? ነገርኩህ እኮ እኔ የተመቸኝን መጽሐፍ እዚህ ጋር መናገር አይጠበቅብኝም። መጽሐፍ ነው ምን ችግር አለ? ወይ 665 መጽሐፍ ካለ እሱን ላንብብ። እሱን እንሰጣለን። እሱን እንሰጣለን፣ ችግር የለውም። ኦኬ። ሌላ ሙስሊሞች ደግሞ አይ ቲንክ ከነ ሙባሪክ ኦር ከነ እንትና ጋር በውስጥ እናወራለን ብለን ነበረ እና ማውራት እፈልጋለሁ በደንብ። ከነማን ጋር? ከሙባሪክ አንድም ልጅ ነበረ ማታ አይደል? አውራቸው ጻፍላቸው። ጽፍልኝ በውስጥ አወራታለሁ። ኦኬ። አንደኛ እስልምና ቁርአን መቅራት እፈልጋለሁ። እናግዛለን በምንችለው ምናምን። ጽፍልኝ በውስጥ ቴሌግራም ካለን ቴሌግራምህን አስቀምጥልኝ በውስጥ እፈልገው። ለዛ ነው። አብሽር በምንችለው እንተጋገዛለን። ፎሎ አደረግኩህ። እሺ መልካም ቆየን። ይመቻችሁ። ባቢ ግን መጽሐፉ አሳዘነ። ችግር የለም በቃ ቻው። ለምን ያሳዝነኛል? ታዲያ አንዱ መጽሐፍ 2 3 6 8 10 ሪኮሜንድ ይደረጋል እኮ። ይሄን ብታነብ ወደዚህ ግንዛቤ ይፈጥርልሃል። እንደዚህ አይባል እኮ። እኔ እኮ የሃይማኖት መጽሐፍ መንፈሳዊ በጣም ብዙ ነገር እንትን ታደርጋለህ ምናምን። እኔ ነገርኩህ እኮ። ታዲያ ሁሉንም ማንበብ የወደድከውን ተከተል አልከው እኮ። እየሰማኸኝ ነው? ኦኬ እየሰማሁ ነው። በቃ ዝም ብለህ አንድ መጽሐፍ ማጣራለት እንደምትጨቃጨቁ እንደ አራታው እየተደለ እየሰማሁ እያዳመጥኩ ነው። ራስህን አንብብ። ጎሽ ያንቺ ይሻላል፣ አሪፍ ነው። ያንቺ ምርጥ ነው በጣም። ኦኬ ታንክ ዩ ቻው። ደህና ሁኑ፣ ይመቻችሁ። ተጨማሪ መጽሐፎችን ከማንበቡ በፊት ራሱን ነው ማንበብ ያለበት። ካልሆነ ምንም እንዴት ነው መሰላችሁ የሚሆነው? በቃ የቆሸሸ ሰውነት ላይ አዲስ ልብስ እንዲመስል ነው። ታሪክ ነው የቀይረው። ስለዚህ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ የምትፈልጉ ሰዎች ራሳችሁን አንብቡ። ከዛ በኋላ ነው ሌላ ነገሮችን ማንበብ የምትችሉት እንጂ ለዘመናት ተጭናችሁ የመጣችሁትን ሸክም፣ የባህል ሸክም፣ የጥላቻ ሸክም ሳታራግፉ ቁርአን ብትጨምሩበት፣ መጽሐፍ ቅዱስ ብትጀምሩበት፣ በመጽሐፍ ቅዱስም የሚመቻችሁ መኃልየ ብቻ ነው። በቃ
ቁርአን አንብቡ ስትባሉ ደግሞ ልጠፉለት ትችላላችሁ። ከባድ ነው። እነዚህ የኢኮኖሚክስ ወይም የሳይኮሎጂ መጽሐፍቶች አይደለም። የሃይማኖት መጽሐፍ የማይገባችሁ ብዙዎቻችሁ ይሄ ነው። የሃይማኖት መጽሐፍ የሂንዱይዝምም ይሁን የቡዲዝም የምንም ይሁን የሚነበበው እናንተ በሚገባችሁ በብሔራዊ ቋንቋችሁ ስለተጻፈ አማርኛ ስለምትችሉ የሚገባችሁ የሚመስላችሁ ሰዎች አላችሁና ለዛ አይደለም የሚነበበው። መጀመሪያ ራሳችሁን አንብባችሁ ነው። ያደጋችሁበት ሃይማኖት ከሆነ ኦፍ ኮርስ ኦኬ ክሬቲቪቲያችሁ ይጨምራል፣ ጠንካራ ትሆናላችሁ፣ ጎበዝ ትሆናላችሁ። ቅድም ቪዲዮ ላይ እንዳያችሁ ተጻፈ ማለት ነው። ግን 50 እንቁጣጣሽ በልተህ ብድግ ብለህ ክርስትና ላይ ይቀላቀላለሁ ብትል አችልም ብሮ። እነሱ እኮ ለማዳ እንስሳ ናቸው። አንብበው ታውቀውት አይደለም። በቃ እዛው ያደጉ ለማዳ እንስሳ ናቸው አባላቶቹ። አንተ ግን እነሱ ጋር ለመቀላቀል ማወቅ አለብህ። አውሬ ነው የሚሆኑት አንተን ሲያዩ። በቃ አውቀህ ነው መሄድ ያለብህ፣ ጠይቀህ ነው መሄድ ያለብህ። ስለዚህ ሁላችሁም ራሳችሁን አንብቡ። ከየት ነው የመጣሁት? ማን ነኝ? ምንድነው ቴስቴ? ምንድነው የምፈልገው? መለኮትም በተለይ መለኮት ላይና መንፈስ ቅዱስ ላይ ሞር የተሻለ እውቀት ቢኖራችሁ ታተርፋላችሁ። ለዚህ ነው ክርስቲያኖቹም ጠይቃችሁ ሲመልሱላችሁ አእምሯችሁ አይቀበልም። እኔ አሁን በጣም ከሚያስቀኝ ክርስቲያን ሆኖ ገድል አንቀበልም የሚሉ ክርስቲያኖች እንደሚያስቀኝ ምንም ነገር አያስቀኝም እዚህ ምድር ላይ። ምንድነው ሲባሉ ለአእምሮ ከበደኝ ይላሉ ማለት ነው። እንደ በውሃ ላይ ከመራመድ በላይ የሚከብድ ነገር አለ እንዴ? እኔ እኮ ግርም እኮ ነው ብትለኝ አላዛር ብሎ እንዲጠርቶ ከሞት ከማስነሳት በላይ ለአእምሮ የሚከብድ ነገር አለ? መጽሐፍ ቅዱስ ስለማታነቡ ነው እናንተ ክርስቲያን ሆናችሁ የቆያችሁት የምንለው እኮ በምክንያት ነው። ከዛ 3 ቀን ስትሰሙ ገድል አንቀበልም ምናምን ብላችሁ ርዕዮተ ዓለም ቅስቀሳ ምናምን ልታደርጉ ማለት ነው። የኢየሱስን ክብር የሚጋፋ ከሆነ የፈጣሪን ክብር የሚጋፋ ከሆነ ኦፍ ኮርስ ለፍጡር ያን ያህል ኢነርጂ ስለማይገባ ይቀነሳል፣ ይስተካከላል። ግን ያንን ድርጊታቸውን ምንም ነገር ቢያደርጉ በክርስቶስ ነው ያደረጉት ወይም ደግሞ በእግዚአብሔር ቸርነት ነው ያደረጉት ማለት ነውና ከባድ የሚባለው ነገር አይታየኝምና አእምሯችሁን የሚከብደው አእምሯችሁ ላይ ችግር ያለው የእናንተ የቻይልድሁድ ትራውማችሁ ነው፣ ሸክማችሁ ነው። በቃ የሚጠቅመውንም የማይጠቅመውንም አሰስ ገሰሱን ተሸክማችሁ ስለምትኖሩ ነው። ከዛ ትደነብራላችሁ። የደነበረ ሰው ደግሞ መጽሐፍ አይደለም የሚሰጠው፣ መጀመሪያ መስታወት ነው የሚሰጠው። መስታወት ይሰጥሃል። ቁጭ ብለህ ከራስ ጋር ትፋጠጣለህ፣ ከማትወደው ማንነት ጋር፣ ከተበላሸው ማንነት ጋር። ከዛ ጠዋት ሌላ ማታ ሌላ ከሚሆነው ስብዕናህ ጋር ተፋጠህ ነው። ራስን ስታቅ ነው ተጨማሪ እውቀት የሚያስፈልግህ እንጂ የትኛውም ሃይማኖት ውስጥ እዛው ያሉ አማኞች ለማዳ እንስሳ ናቸው ብሎ ለዛ ነው። አንተ ስትገባ ነው አውሬ የሚሆኑት፣ ይቦጫጭቁሃል። ከየት ነገድና ከየት ነው የመጣው? መቼ ነው የመጣው? እሱን ደግሞ የምታውቁት ኦርቶዶክሶች እንደ ኦርቶዶክስነታቸው ምንም አያውቁ። ልክ ከኦርቶዶክስ ሲወጣ ግን ጥያቄያቸው በእውቀት ይሆናል። አይታችኋል? ምንም እኮ አያውቅም፣ ምንም ሳያውቁ እኮ ነው የሄዱት። እያሉም እኮ አያውቁም እኮ። ግን ሳታቅ መኖር ለማዳ እንስሳ እንድትኖር ለመሆን ይጠቅማል። በቃ አያውቁም፣ ይኖራሉ። 3 መስቀል ያረጋሉ፣ በግራና በቀኝ የተሰቀለውን ኢየሱስን ጨምሮ ነጠላቸውን ያረጋሉ። ባያውቁም እዛው መኖራቸው ለህዝብ ቁጥር መጨመር ስለሚጠቅም ኦርቶዶክስ ወይም ክርስቲያን ተብሎ ይጠራሩ። ፕሮቴስታንቱም ቢሆኑ ማለት ነው። ልክ ሲወጡ ነው የእውቀት ጥያቄ የሚነሳው። እንደዚህ አይተኸዋል? አላውቀውም፣ አየህ፣ አልነበርክም ይሉሃል። ያሉትን ግን ለኮምፓራቲቭ አይጠይቋቸውም። እንደማያውቁ ያውቀዋል ያሉትን። ለዚህ ነው ለማዳ እንስሳ ናቸው በአዛ በእምነት ውስጥ የሚቆዩ ሰዎች